ሰላም ለናችሁ ቲጂ ነኝ እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው መለቀው ቪዲዮ ይደርሳችኋል ሰብስክራይብ አድርጉ ዛሬ ከዚህ በፊት ኮንሰርን ሲያደርገኝ የነበረውን ጉዳይ ፌስቡክ ላይ ጻፍኩትን ሐሳብ በቪዲዮ መልክ ይዤ መጥቻለሁ ከዛ በፊት ግን በመሰላል ኮንሰልተንሲ እና በዋይዝ ውመን የተዘጋጀውን የመጀመሪያውን ሂሊንግ ሴሽን ከጌታ ዋለልኝ ጋር ቅዳሜ የምናደርግ ይሆናል ዋይዝ ውመን ሜምበርሺፕ መግባት የምትፈልጉ ይሄንን ሂሊንግ ብቻ አቴንድ ማድረግ ፈልጋለሁ የምትሉ ለሁለታችሁም ይሆናል ለበለጠ መረጃ እዛ ጋር ባስቀምጥ ነው ቴሌግራም ዩዘር ኔም ተጠቅማችሁ ዲቴል ማግኘት ትችላላችሁ እንዳያመልጣችሁ ኮንሰርን ካረጉኝ ነገሮች መካከል ራሳችንን እንደ ሸቀጥ ለፐብሊክ የምናወጣበት መንገድ ትንሽ ኮንሰርኒንግ ሆኖብኝ ነበር እና ጽፌ ነበር እዛ ላይ እንዳልኳችሁ ብዙ ታይፒንግ ላይ ወይም ደግሞ ጽሁፍ ላይ ብዙ ጎበዝ ስላልሆንኩኝ ያስቀመጥኩት ነበር ስመለስ አወራበታለሁ ብዬ አሁን ባለንበት ዘመን ባለፈው እንደተነጋገር ነው ያው አቴንሽን ኢኮኖሚ ነው አይደለ ፋንክሽን እያደረገ ያለው which is ሰው ሁሉ ያለውን ነገር ወደ ገበያ ያወጣል እና ገበያው ደግሞ ሪዋርድ የሚያደርገው ወይም ደግሞ ሊገዛው የሚፈልገው ነገር ስሜት ቀስቃሽ ነገር ሊሆን ይችላል ወይ የሚያሳዝን ወይ የሚያስቅ ወይ ደግሞ በቃ ብሶትን የሚቀሰቅስ ሊሆን ይችላል የተጋነነ የኑሮ ዘይቤ ላይ ያለ ሰው ወይም ደግሞ ኤክስትሪም ሌክዠሪ ላይ ያለ ሰው ያው በኢትዮጵያ ኢኮኖሚ የሚታሰብ ስላልሆነ እሱ በደንብ አቴንሽን ሊያስገኝ ይችላል ያው እንዴት እንደሚያደርጉትንም ያው ውስጡን የሚያቅሰው ያውቀዋል ወይም ደግሞ at some point ሴቶች ያደረግን ያለ ነው ራሳችንን ያለንን ነገር የሰውነት አካላችንን ለገበያ ማቅረብ ሊሆን ይችላል አክሲደንታል ነው ብለን የምንላቸው ጉዳዮች እንኳን አንዳንዴ ዴሊብሬት ሆነው እናያቸዋለን እና እቺ ልጅ ማቃት አለ ብዬ አላስብም ያው ፌስቡክ ላይ በተደጋጋሚ ቪዲዮዎቿን እያየው ነበርና ከመውጣቴ በፊት አየሁኝና ቁጭ አረኩት ፎቶዋን ሴቭ አድርጌ ቁጭ አረኩት ስመለስ አወራበታለሁ ብዬና የመጀመሪያ የመጣልኝ 15000 ፎሎወር ደረስኩ ቴንኪው ምናምን የሚል ነገር ነውና ከዛም ፕሮፋይሏ ላይ ስገባ ከቨር ፔጁ ከዚህ በላይ ያለ ጡት ነው የሚያሳየው ኦኬ ብራው አጠር ይላል ጡት ያሳያል ከቨር ፔጅ ነው ከዛም በኋላ ፎቶዎቿ እንደምታዩት ነው ቀሚሷ በጣም እንትን ብሎ ምናምን እና as much as I really love homemaking ይሄ ሴቶች በቤት ውስጥ ሲተጉ ማየት እንዴት ደስ እንደሚለኝ ታውቃላችሁ ግን not in this way and I was saying እዛ ላይ ብየዋለሁ እሷ እኮ አቴንሽን ለማግኘት ግዴታ ሰውነቷን በዛ ልክ ኤክስፖዝ ማድረግ አልነበረባትም ምክንያቱም የምታረገው ነገር ራሱ ሞደርን women ለምንላቸው ሴቶች በጣም ትሪገሪንግ ነው ባርነት ነው right so ይሄ ባርነት ተብሎ የሚታሰበው ነገር መስራቷ በራሷ ያን የሚያክል ድስት ማጠባ በርሜል ማጠባ እግሯን እንዲህ ስቅል አርጋ መስቶት ምናምን ማጠባ ተንበርክካ ምናምን መሬት ሞልወሏ would have been triggering ብዙ ራሷን ሴክሹዋላይዝ አታረግ ማለት ነው እና I don't know ብዙ ሴቶች በጣም የምታስተውሉት አልመሰለኝም ራሳችሁን በጣም ሴክሹዋላይዝ እያደረጋችሁ ነው ያላችሁት ሶሻል ሚዲያ ላይና it's not healthy ጤናማ አይደለም ኦኬ so እሷን አይቼ ሳልፍ አንዷ ሽምግልና ስለ ሽምግልና ያወራሽ ነው ፎቶዋን ካገኘው ታስቀምጠዋለሁ get ready with me እንትን ላረግ ነው ይልና መጀመሪያ መጋረጃውን ስትገልጥ ልታሳየን ትሄዳለች It looks accidental, but that was deliberate. በጣም አጭር ቁምጣ ነው ያደረገችው ቂጧ እንዲታይ ነው I have to say the words how it is እነሱ ካሉት ለምን እኔ ሼም ይዘኛል ብዬ ነው so ከኋላ መቀመጫዋ ታየ It was deliberate it was oops ነገር ነው ባለፈው ቪዲዮ ላይ እንትን ስል በጣም የሚቀርጹኛን ሰዎች በቀበጫይ እንዳትቀርጹ በቀበጫይ I don't have that sentence ግን I don't want it to be visible disrespectful ነው ለቤተሰቦቼ ሴቶች ራሳችንን ሶሻል ሚዲያ ላይ ሴክሹዋላይዝ እያረግን እያቀረብን ያለንበት መንገድ ባንናቅ ይገርማል ሴት እኮ የለም ባይባል ይገርማል በጣም ደስ ያለኝ ኮሜንት ነው ከጻፍኩት ላይ ሴቶች ናቸው
ደሞ እኮ ባለ ትዳር ናት፣ ደሞ እኮ የሶስት ልጆች እናት ናት። አይ ፌልት ጉድ። ለምን መሰላችሁ እንደዚህ ደስ ያለኝ? በባለ ትዳርና በሲንግል ሴት መካከል ያለው ልዩነት እናውቀዋለን ሰብኮንሽስሊ። አሁን ላይ መብቴ ነው እንዲህ ነው ምናምን ብንልም ዲፕ ዳውን ለባለ ትዳር ሴት የተሰጠውን ዲማርኬሽን በግልጽ እናውቀዋለን። እና ራሳችሁን እንደ ወሲብ ዕቃ ሶሻል ሚዲያ ላይ ማውጣት ወሲብ ብቻ ትኩረታቸው የሆኑ ወንዶች ሊከተሏችሁ ይችላሉ። ወሲብ ብቻ ትኩረታቸው የሆኑ ወንዶች በጣም ሊከተሏችሁ ይችላል። 15,000 ፎሎወር 50,000 ፎሎወር ለምን ሚሊዮን አትገቡ? በጣም ሰነፍ የሆኑ ወንዶች ሶሻል ሚዲያ ላይ ናቸው። ስለዚህ ስሜቶቻቸውን ለማርካት ሲሉ ቁጭ ብለው ሊከታተሏችሁ ይችላሉ። የኔ ማር የኔ ቆንጆ አንቺ እኮ ምናምን እያሉ ኢንቦክስ ሊያደርጉላችሁ ይችላሉ። አንድ ነገር ላስታውሳችሁ፣ እኛ ራሳችንን በዚህ መጠን ንቀን ማንም የሚያከብረን ወንድ አይመጣም። ትረስት ሚ። እኔ I have a value, I have this, I have that እያልን በየሚዲያው እንትን ብንልም ዲሰንሲ እንደሌለን ራሳችንን እንደማናከብር ሁኔታችን በደንብ አድርጎ ይናገራል። በደንብ አድርጎ ይናገራል። ብዙዎቻችን በዚህ አቴንሽን ኢኮኖሚ በጣም ለማሸነፍ የምንጠቀምባቸው ብዙ ነገሮች ቢኖሩ ግን አንዳንዱ ነገር በጣም ኤክስፖዚንግ ከመሆኑ የተነሳ ምንም የምናስቀረውና የምናስተርፈው ነገር ያለ አይመስለኝም። እኔ ያው ትንሽ ትልቅ ሴትም ስለሆንኩኝ ጌት ሬዲ ዊዝ ሚ መስራት አልችልበትም። አንዳንዴ ከማህበረሰቡ ጋር ለመሄድ ነው ስለብስም ላሳይ የምችለው። ማለት there should be some sort of secrecy, there should be some sort of ራስን ገርበብ የምናረግበት። ከእንቅልፋችን ስንነሳ አልጋውን እናሳያለን፣ አስተኛኘታችንን እናሳያለን። that was so private። አልጋ ፕራይቬት ነው እኮ፣ ለህዝብ ሁሉ እኮ ለእይታ መቀመጥ ያለበት ጉዳይ አይደለም። አልጋችንን እናሳያለን፣ አስተኛኘታችንን እናሳያለን፣ ፒጃማችንን እናሳያለን። በጣም ፋኒ ቲንግ ሊገባኝ የማይችለው ነገር ሻወር ስንወስድ እናሳያለን። አንዳንዴ ምን ይገባኛል መሰላችሁ? ብዙ የኛ ሰው ሻወር ላይ ብዙ አክቲቭ ስላልሆነ እንቁልልጭ ይሁን ግን ማንም ከቤቱ ሲወጣ እንደሚታጠብ መታጠብ አለበት ራይት? እንደዛ ስለማናረግ እያረኩ ነው ብለን ማሳየት ይሁን what's the sense of showing? ገላችንን ስንታጠብ ለሌላው ሰው ማሳየቱ ምንድን ነው? ጥርስ መቦረሹን እሺ I'm not getting it። እሺ እንዳልኳችሁ ነው። I'm very much outdated. I'm very much old woman, especially እድሜ 35 እንዝልል እያልኩ ስለሆነ I might be outdated። ግን what is the sense? ማለት ያላገባችሁ ሴቶች ከሆናችሁ ምንም የሚፈልጋችሁ ሰውዬ ምንም ስለእናንተ ማሰብ ማሰላሰል አይጠበቅበትም። እስቲ ብሎ ቲክቶክሽ ላይ ከገባ ሙሉ ነገርሽን ያውቃል። ህዝብ ሁሉ እያየሽ ነው ማለት can we ትንሽ ፕራይቬት ነገር ብናረግስ? ኮንተንታችሁ ሊሆን ይችላል፣ እዚህ ሄድኩ፣ እዚህ በላው፣ እዚህ ጠጣው፣ ኮንተንታችሁ ሊሆን ይችላል። ግን የሆኑ ነገሮች ደግሞ ገርበብ ማለት አለባቸው። በጣም ባጭር ቁምጣ we're not on vacation ከእንቅልፋችን ስንነሳ and then don't be fool። አንዳንድ ወንዶች ሴክሹዋላይዝ ያደርጉታል። አንዳንድ ወንዶች ብዙ ማውራት አይጠበቅብኝም። why are you ማለት እንዴት ነው ሰርቫይቭ ለማድረግ ራሳችሁን እየሸጣችሁ ያላችሁት? ትንሽ የሚደበቅ ነገር ቢኖረን ምን አለበት? ትንሽ የሚደበቅ ነገር ገንዘብ ሊያስገኝ ይችላል። ክብራችንን ሽጠን እንትና ማናት ቲጂ ማናት ሲባል ቲጂ ተብሎ እንደዚህ እንዲህ ትለብሳለች፣ እንዲህ አልጋዋ እንዲህ ነው፣ ቤቷ እንዲህ ነው ምናምን ብላችሁ ካወቃችሁ እኮ በቃ አለቀ። ምንም የራሴ ህይወት የለኝም ማለት ነው። ለምንድን ነው ሰው ሁሉ በዛ ልክ እንዲያውቃችሁ የምታደርጉት? it's not fair። ግን ፔኔትሬት ለማድረግ በዚህ ጊዜ ያላችሁ ብቸኛ አማራጭ እሱ ይመስላል። in this economy ለማሸነፍ ሴክሹዋሊ አፒሊንግ መሆን አለባችሁ።
ኢትስ ናት ፌር። ክብራችንን የሚቀንሰው አንዱ ነገር ይሄ ነው። ሴት አለ እንዴ በዚህ ጊዜ? ዴር ራይት ባይ ዘ ዌይ። ሴት ልጅ ገርበብ ደበቅ ብላ ሁሉን ነገሬን እዩልኝ ብላ ኡፕስ አክሲደንታል ነው ምናምን ብላ እዚህ ጋር እያሳየች ምናምን አለ። አም ጊልቲ ኦፍ ኢት ባይ ዘ ዌይ። ራሴን ንጹህ እያደረኩ አይደለም። አሉኝ ፎቶዎች አሉኝ ጊልቲ ነኝ። ራሴን ንጹህ እያደረኩ አይደለም። ግን ለምንድን ነው ሁሉ ነገራችንን ለገበያ የምናቀርበው? ለምንድን ነው ሴክሬሲ የሌለን የሆነ የሚደበቅ ነገር የሌለን? ገንዘብ ለማግኘት አይደለ? ክብራችንን እየሸጥን ገንዘብ ከምናገኝ ገንዘቡ ቢቀርብንና ክብራችንን ሜንቴን ብናደርግ የተሻለ ነው የሚሆነው። ምክንያቱም we're already disgraced by the way። በቃ የምንባለው ሚሉሽን በሰማሽ ምናምን የሚባል ነገር አለ። የምንባለውን ነገር ሆነስትሊ ብንሰማ ኑሮ በጣም የምናፍርባቸው ብዙ ነገሮች አሉ። ኦኬ ለምንድን ነው ብዙዎቻችሁ እንደዚህ የምታደርጉት? ለምንድን ነው ራሳችሁን አንዳንድ ነገሮቻችሁን ኤክስፖዝ የምታደርጉት? ኦፍኮርስ አቴንሽን ለማግኘት ነው፣ ትኩረት ለማግኘት ነው። ትኩረት ካገኘን ሰው ያየናል፣ ላይክ አለ፣ ኮሜንት አለ። እሱ ደግሞ ሁክድ ያደርጋል ሰውን። ስለዚህ ሰው እንደዚህ አይነት ፎቶ ከወደደ ዊ ኪፕ ኦን ፖስቲንግ ራሳችንን በሚገባ ሴክሹዋላይዝ እያደረግን እናስቀምጣለን። ምናልባት ቫሊዴሽን ማረጋገጫ የሚፈልግ ሰው አለ። በራሱ እርግጠኛ ያልሆነ ሰው በቃ ቆንጆ ነኝ አይደለሁም፣ ዘንጫለሁ አልዘነጥኩም የሚለውን ነገር በራስሽ ሳታምኚው ስትቀሪ ግዴታ ሰው እንዲያረጋግጥልሽ የምትፈልጊ ሊሆን ይችላል። ስለዚህ ምናልባት እንደዚህ አይነት ነገሮችን ልታረጊ ትችያለሽ። አንዳንዴ ግን አመጽ ሊሆን ይችላል። የማህበረሰቡን እሴት ቻሌንጅ ለማድረግ ሴቶች ጭቆና ተደርጓል፣ ሴቶች እንደፈለጉ እንዳይለብሱ፣ ሴቶች ሰውነታቸውን እንዳያሳዩ ጭቆና ተደርጓል ብለን የምናስብ ሞኞች ከሆንን ሬቤሊየስ ለመሆን ወይም ደግሞ አመጻችንን ለማሳየት ልንጠቀምበት እንችላለን። በ1960ዎቹ የተደረገው ይሄ ነበር። የጀርመን ግሬየርን ፎቶ አሳያቸዋለሁ። 1960ዎቹ ላይ አይደለም ሴት በፓንትና ጡት መሰዣ ፎቶ ተነስታ ልትለጥፍ ይቅርና ከቀሚስ ውጪ ራሱ መልበስ ትንሽ በማህበረሰቡ ዘንድ የሚያስወቅስ ነው። ቢቢሲ ላይ እንደውም ይሄው ድሮ የተቀረጸ ነበርና ሚኒስከርት ተለበሰ ተብሎ በጣም ሰው ክሪቲሳይዝ ያደርጋቸው ነበር። አረኛ ሀገርም የዛሬ ስንት ዓመት የነበረ ጋዜጣ ሲዘዋወር ነበረ። ሚኒስከርት የለበሱ ተቀጡ፣ በ3 ብር ተቀጡ ምናምን የሚባል ነበርና አንዳንድ ጊዜ እንደ ሬቤሊየንም ነው እንደ አመጽ እንዴ ሰው ማህበረሰቡ እንድንታፈን አድርጎናል፣ ሰውነታችንን እንዳናሳይ አድርጎናል ምናምን የሚል ፍሪደም ኦፍ ኤክስፕሬሽን ብለን ራሳችንን ስንገልጥ ራሳችን እንደምንበላ እናቅም አንዳንዴና አንዳንዴ የአመጽ ማሳያ ሊሆን ይችላል። ፎር ሹር የምናየው ደግሞ እሱ ነው። ሶሻል ሚዲያዎቻችን ላይ ማህበረሰቡ ፎርቢድ አድርጎናል፣ ከልክሎናል። ከማህበረሰቡ ሴት ውጪ ሆነን እናሳየዋለን አይነት ነገር ነው አንዳንዴ የምናየው። ያው በዚህ ነገሯ የምትታወቀውን አይታችኋታል እንግዲህ። በቃ ኤክስፕረስ ማድረግ አለብኝ ሶ በሚያሳዝን ሁኔታ እኚህ ነገሮችን ስናደርግ የምንጎዳው እኛ ራሳችን ነን እና ክብርን የምናጣው እኛው ራሳችን ነን። ሬቤልም ብናደርግ አመጽም ላይ ብንወጣ አይ ደግሞ ፍሪደም ኦፍ ኤክስፕሬሽን ነው ብለን ቫሊዴሽንም ለማግኘት ማረጋገጫም ለማግኘት ተወዳጅነትም ለማግኘት ቢሆን መጨረሻ ላይ ተጎጂ የምንሆነው እኛ ነን። ሴቶች እንደፈለጉ መልበስ ይችላሉ። ሴቶች ከፓትሪያርካል ከአባወራዊ ስራ ጭቆና ለመውጣት ራሳቸውን እንደፈለጉ ኤክስፕረስ ማድረግ ይችላሉ ያሉን ሀሳብ እውነት መስሎን ተቀበልናቸው። ዋጋ እያስከፈለን ያለው ግን እኛን ነው። ራይት እንደውም በሚያስቅ ሁኔታ ልጅ መውለድ በራሱ የአባወራዊ ስርዓት ጭቆና ነው። አባወራዊ ስርዓት ጭቆና ነው። ስለዚህ ሴት ልጅ ከፈለገች አለመውለድ ትችላለች የሚባሉ ነገሮች አሉ። ሌላ ፈኒ ነፍ ሌላው ቀርቶ ድንግልና በራሱ የአባወራዊ ስርዓት ጭቆና ነው። ሴቶች ራሳቸውን ኤክስፕሬሲቭ ሴቶች ሴክሹዋል ሊብሬሽን እንዳይኖራቸው የሚያደርግ የአባወራዊ ስርዓት ጭቆና ነው ብለውናል። ሁሉ ነገር እንግዲህ የጭቆና ማሳያ እንደሆነ መልሰው መላልሰው ስለነገሩን በማህበረሰቡ ላይ ማመጹን ከቀጠልን ቆይተናል። ኦኬ እኛ እንደዚህ ራሳችንን እንደ ሸቀጥ በየሚዲያው የምናቀርብ ከሆነ እንዴት ነው
እኛነታችንን አክብሩ፣ ሰውነታችንን አክብሩ። አብሮን የሚኖር ሰው የምናገኘው አይ እኔ የማግባት አላማ የለኝም ምናምን የምትሉ ከሆነ ለእናንተ ሊሰራ ይችላል። ግን ራሳችሁን በዚህ ልክ ኤክስፖዝ እያደረጋችሁ ይሄ ነገር ወጥቶ ከኋላ መቀመጫችሁ ሲጨምርም ሲቀንስም ህዝብ ሁሉ እያየው የእያንዳንዱ ሰውነት አካላችሁ ለህዝብ እይታ ወጥቶ how do you expect ሰው እንዴት እንዲያከብራችሁ ትጠብቃላችሁ? ሰው እንዴት በሰውነታችሁ እንዲያከብራችሁ ትጠብቃላችሁ? ራሳችሁን ኦልሬዲ ሴክሹዋላይዝ አድርጋችኋል። ራሳችሁን ኦልሬዲ እኮ የወሲብ መጠቀሚያ እቃ አድርጋችኋል። ወንዱ የእናንተ ፎቶ ላይ የሚከፍተው ሌላ ነገር ሲያስብ ነው። እንዴት ነው እንደዚህ አይነት ላይፍ ስታይልን የህይወታችሁ አካል አድርጋችሁ አይ ካላከበራችሁኝ አይ እኔ እኮ እንትን ነኝ የምትሉት? አንዳንድ ነገር እኮ ለኢቭን ለኤክስፕላኔሽን አይመችም። በጣም ራሳችሁን እያወጣችሁ በማይገባ መንገድ ኤክስፖዝ እያደረጋችሁ ኧረ እኔ ራሴ ክብሬን እጠብቃለሁ ብትሉ የትኛውን ክብር? እንግዲህ በጣም በተደጋጋሚ የምንሰማው ነገር በፊት አሁንም የምንሰማው ሴቶች ማህበረሰብ ይገነባሉ፣ ወንዶች ሀገር ይገነባሉ ሲባል እንሰማለናል። አሁን ላይ ሴቶች ማህበረሰብ መገንባት ይቅርብን እኛም ሀገር እንገነባለን ብለው በጣም ሃይሊ ታክስፔየር ሆነዋል። የቤቱንና የማንነታቸውን ጉዳይ የማህበረሰቡን ጉዳይ እንደተውት ነው ማስበው እኔ። ለዛ ነው ባይዘው ሶሳይቲያችን ማህበረሰባችን እንደዚህ ፍራክቸር እያደረጋለው። ለምን ሴቶች ዋነኛ ተቀዳሚ ስራችን የነበረውን የሞራል ሴቶች ትተን ማህበረሰብ የሚያደርገውን ነገር ትተን እኛ ከወንዱ ጋር እኩል የመሆን አባዜ ላይ ስለተጠመድን እንዴትስ ብሎ ማህበረሰብ ይሰራል? አሁን ላይ ኮምፕሌን የምናደርግባቸው ወንዶች ደካማ ነው፣ ሰነፍ ነው፣ ከሴት ይጠቀማል ምናምን የምንለው ወንዶች is the result of a woman የሴቶች ውጤት ናቸው። ኦኬ እናቱ እንዲህ ብለህ እንትን ያልተማረች ሴት ገቢ የሌላት ሴት እንዲህ ብለህ እንዳታይ ያለችው ወንድ how do you expect him to be gentle enough provider ለመሆን? ሊሆን አይችልም። አብዛኛዎቹ ወንዶች እንደዚህ አይደል የተነገራቸው? የኔ ልጅማ የተማረችዋን ነው የሚያገባው፣ የኔ ልጅማ እንትን ያለ የኔ ልጅማ ከውጭ መጣች፣ የኔ ልጅማ ምናምን እየተባለ አይደል ለወንዱ የሚነገረው። ስለዚህ how do you expect him to be man enough? በዛ ላይ ወንድ ሮል ሞዴል በሌለበት ወንድ ክብሩን የሚያስጠብቅ ወንድነት የሚገለጠው በሰልፍ ሳክሪፊሻል በሆነ ነገር ለቤተሰቦቹ የሆነ ነገር በማድረግ ስትራይቭ በማድረግ እንደሆነ የሚያሳየው ወንድ በሌለበት how do you expect him to be provider? ጀግና ወንድ እንዴት ይሆናል ብላችሁ ትጠብቃላችሁ? አሁን እኮ ከሴቷ ይልቅ በጣም ከባድ የሆነው ወንዱ ነው። ሚስቱ የተሻለ ገቢ ስታገኝ ኮምፕሌን የማያደርገው ኧረ እሷ ካገኘች ችግር የለውም በቃ እኔ ቺር አረጋታለሁ በቃ ባንዲራ ውልብልብላታለሁ የሚለው እኮ ወንዱ ነው። ቢካዝ አንደኛ ወንድ ሮል ሞዴል አይቶ አላደገም፣ ሁለተኛ ከእናቱ የሰማው እሱን ነው። ኤዘር ዌይ በጣም የሚፈልገው ፋይናንሻሊ ስቴብል የሆነች በጣም ገንዘብ ያላት ወይ ውጭ ያለች ምናምን ሊሆን ይችላል፣ ወይም ደግሞ እንደ እናቱ አፈር ድሜ የምትበላ ሁለት ታስክን ባንድ የምትፈጽም ሴት ልትሆን ትችላለች። ማን ያሳደገው ይሄንን ልጅ? are we not guilty of him? ከኛው አያልፍም እኮ። አንደኛ በህይወቱ ላይ አባት የለውም፣ ወንድ የለውም፣ ሴክሪፋይስ የሚያደርግ ወንድ አላየም። የሰማው ነገር የእናቱን ምክር ነው። ራይት? እባካችሁ እዚች ጋር ቁሙና ወንድሞቻችሁ ምን እየተመከሩ እንዳደጉ እናንተ እንደ ሴት ልጅ ደግሞ ምን እየተመከራችሁ እንዳደጋችሁ ብቻ ነገሩ። አሁንም ሶሳይቲው ላይ ለወንዶች የሚነገረውና ለሴት የሚነገረውን ነገር ንገሩ። ምክንያቱም አንዳንዴ እሱን አንቺ ብቻ ነሽ የምታውቂው ምናምን የሚባል ነገር ይመጣል። ኦኬ እኔ ሰማሁት በቃ አንተማ የምታገባው እንደዚህ የኔ ልጅማ የሚያገባት ሴት ተብሎ ፋይናንሻሊ እንዲና እንዲ የሆነች ሴት ነው ሲነገረው የቆየው። እኛ ደግሞ እንዲህ ብለሽ የወንድ እጅ እንዳታይ እንዲ ምናምን ተብለን የተነገርነው። ይሄ ነገር ስህተት ነሽ ካላችሁኝ እባካችሁ ኮመንት ሴክሽን ላይ እንድታሳውቁኝ እፈልጋለሁ ፕሊዝ። ኦኬ እሺ። ስለዚህ እንደዚህ ተብሎ ያደገ ወንድ ከዛ በኋላ ሲወጣ የሚያገኛት ሴት ጠንካራ ሴት ናት። ከዛ አንላይን ያደርግለታል። አሁን እናቱ ከነገረችው ጋር አንላይን የምታረግ ሀስለር ሴት ነው እዚህ ጋር የሚያገኘው። ስለዚህ ማች አድርጎለታል። እሷን ነው የሚያገባው።
ልጅ መሆንን ነው የሚያውቀው። አባወራ ፊገር ላይሆን ይችላል። ግን ደከም ያለች ሴት ፌሚኒን ሴት ሴታ ሴት የሆነች ሴት ቢያገኝ ስትራይቭ ያደርግላት ነበር። ከውስጥ ኢንስቲንክቱ ጋር ማች ታደርጋለች። ካላደገበት በጣም ቻሌንጅ ሊያደርገው ከሚገባው ነገር ጋር ማች ስለምታደርግለት ፋይት ያደርግላታል። አሁን ግን አብዛኞቻችን we fail to set standard ያገኘለት ለዴት ካልከፈልን ብለን ሙግት ላይ ነን። ዛሬ ከፍሎልናል፣ ነገ ካልከፈልን ሼም ይዘናል። የተጠቀምነው ያህል ነው የሚሰማን። ጀንትል እንዲሆንም እድል አንሰጠውም። ወዲያውኑ ማዘር ፊገር እንሆናለን። that's what he knows and that's what he would like to be in። ግን deep down ደግሞ የሚፈልጋት ሴት አለች። ስለዚህ we fail to set standard። አንደኛ ራሳችንን እንደ ኮሞዲቲ እንደ እቃ ፊት ለፊት አውጥተን ሁሉ ነገራችንን እያሳየን ነው። ሁለተኛ ደግሞ funny enough ወንዶቹ ያደጉበትን መንገድ የሚያረጋግጥላቸው ነገር ነው እየሰጠናቸው ያለ ነው። highly paid ሴት፣ የተሻለ ቦታ ያለት ሴት፣ በደሞዝ ትበልጠኛለች፣ he doesn't care። his mom was like that። እናትየው እንደሱ ሀስለር ነበረች ልክ እንደሚስትየው። እኛ ስታንዳርድ ሴት ማድረግ ካልቻልን ጄኔሬሽኑ በዚሁ ልክ ነው የሚቀጥለው። ሴቶች በጣም ሃይሊ ወርኮሊክ እንዲሆኑ፣ በጣም ታታሪ እንዲሆኑ፣ ልጆቻችንን ወልደው ጣል አድርገው እንዲሮጡ ወደ ስራ። ይሄ እኮ ባርነት ነው። ሆነስሊ ባርነት እኮ ነው። ኦኬ ወደዳችሁም ጠላችሁም የማህበረሰቡን መልክ ሴቶች ናቸው ሴት የሚያደርጉት። ሴቶች ናቸው ሴት የሚያደርጉት። በቀደመው ዘመን ነግሬያችኋለሁ። ወንድ ነው ለመባል ማሟላት የነበረበት ብዙ ነገር ነበረ። ሴቷ ፕሪዘርቭድ ሆና በአባቷ እጅ ስር ነበረች። ከዛ በኋላ አባቷ ለሌላ ወንድ ሲሰጣት ማድረግ ያለበት ቅድመ ሁኔታ ነበር። ሽምግልናዎቻችን እኮ ድራማ ከመሆናቸው በፊት ቅድመ ሁኔታ ነበሩ ለወንዶች። ይሄንን ማለፍ ይችላል፣ ይሄን መሻገር ይችላል ተብሎ ቅድመ ሁኔታዎች ነበሩ። not like this with that ደግሞ ስታንዳርዱን እንዲጠብቅ ይገደዳል። ገንዘብ ከሌለው መስራት አለበት። እሷን ለማግባት መጀመሪያ የሆነ ነገር ማሟላት አለበት። አሁን እንደዛ አይደለም። አሁን ከመንገድ ላይ አምጥታ ሰውየው ልታገባው ትችላለች። ሮማንቲክ ይመስላል እንደ ግን ሰፈር የምታረገው እሷ ናት። ስለዚህ ሴቶች የማህበረሰቡ መልክ መተመን ይችሉ ነበር። ሴቶች አሁን እንደዚህ ስራ ላይ ቢዚ ሳይሆኑ በፊት እንደ ወንዱ ሆናለሁ ሳይሉ በፊት የማህበረሰቡ መልክ ይተምኑ ነበር። ፋሽንን የሚተምኑት ሴቶች ነበሩ። ከዚህ በፊት ብያቸዋለሁ አይደል? የሆነ ጊዜ ላይ በቃ ተወዳጅ የነበረው ፍሌር ሱሪ የለበሰ ምንድነው ቬል ሱሪ የለበሰ አፍሮ የሆነ ምናምን በቃ ተወዳጅነት ካለው he's going to make it አንዷን ሴት አትራክት ለማድረግ ያው ፐርሰናል ትሬቱን ባይቀየርም ማለት ነው። not anymore። አሁን የምንፈልጋቸው ወንዶች ሽቅርቅር ሲክስ ፓክ ያላቸው ጂም ቀኑ ሙሉ የሚውሉ ስራ የሌላቸው we don't even care ሶሻል ሚዲያ ላይ አክቲቭ ነው በቃ it's enough። እኛ ሴትነታችንን ሜንቴን አለማድረጋችን ወንዶቹ ወንድ እንዳይሆኑ አድርጓቸዋል። እኔን አንዲት ሴት ልጅ አንድ ወንድ አንዲት ሴት ልጅ ሲፈልግ ምንም ቅድመ ሁኔታ የለው። አንድ ሳምንት ሁለት ሳምንት ዞር ካለ እንደው ናይስሊ ቴክስት ካረገ በቃ ያገኛታል። ስታንዳርድ አለኝ ምናምን አለኝ ብለን ብንጮህም ኤንድ ግን በቀላሉ ያገኙናል። ስለዚህ ለምንድን ነው ስትራይቭ የሚያደርጉት? ደቡብ ኦሞ አካባቢ ወንዶች አንድን ሴት ለማግባት የሚከፍሉትን ዋጋ ታውቃላችሁ አይደል? ምን የሚባለው ብሄር ነው ማለት ጥንካሬውን ለማሳየት ያ ወንድ በሬዎችን ዘሎ መውደቅም ምናምን አይቻልም። ፕሪኮንዲሽን ሴት ለማግባት በቃ ይሄን ያህል ዋጋ ይከፈልላታል። እዚህስ ምንም በቃ ስራ አለው ወይ ዶንት ኬር
ራዕይ ያለው we do not care በቃ as long as he looks cute በቃ we're fine። ሴት መሆኗ ጥቅሙ ወንድ እንዲሆን ያደርገዋል። ብዙ ወንዶች ብዙ ሴትን ሊያውቁ ይችላሉ። ኤክሰፕሽናሊ ግን አንዷን የሙጥኝ ሊሉባት የሚችሉት ሴት ስትሆን ብቻ ነው። አንዳንዱ በጣም ግድ የለሽ ነው ለትዳሩም ለኑሮ ምናምን he doesn't feel like he's man enough in the house። አንዳንዱ ወንድነት አይሰማውም ቤት። አሁን እንደው blame me for this እኔ ሰውነቴን በዛ ልክ እንደዚህ ብዬ እንዲህ ብዬ ኤክስፖዝ ያደረኩትን ሰውነት ፓርት ኦፍ ከጻፍኩት ፓርት አንዱ ሰው በጣም በዛ ቪዲዮ ሲንገሸገሽ የነበረው ደሞ እኮ ባለትዳር ናት የሚልበት ምክንያት once you're married የሆነ ፕሪዘርቭ መሆን ይጠበቅባቸዋል። የሆነ ገርበብ ማለት ይጠበቅባቸዋል። አንዱ ሲናገር ባለፈው እንትን ሪአክሽን የሰራውበት ቪዲዮ ላይ ትፈቅድላታለህ ምናምን ግን እሺ ትላታለህ ምናምን ሲሆን እንዴ ምን አገባኝ ምናምን ይላልና ይሄ ፕራውድሊ ነው የሚያወራው። and I was like መቼ ነው ወንዶች እንደዚህ የሆኑት? that was part of protection እኮ that was part of protection you know አንዲት ሴት ልጅ ካገባች she's protected በሁሉ ነገር ማለት ነው። ነፃ ናት እንደፈለገች ናት ምንላት አይደለችም። she's የሆነ ሰው ናት። ስለዚህ ሌሎች ወንዶች በምን ያህል ልክ እንደሚያስቡ የሚያውቅ ወንድ ፕሮቴክት ያረጋታል። አታዩም እንዴ እንዲህ ለብሰሽ እንዳትወጪ የሚሉ ባሎች አታዩም? he's trying to protect ሲንግልም ሆና አግብታም ተራቁታ የምትወጣ ከሆነ እኮ there's a problem። ባልየው የፕሮቴክሽን ስራ እየሰራ አይደለም። መብት ነው የሚባል ነገር አይደለም። ከእሷ አመጽ እኩል ከሆነ he's not man enough። እውነቴን ነው የምላችሁ። አንዳንድ ነገር እየወደዳችሁት እንኳን ኤክስፖዝ ማድረግ የማትችሉት because there's someone ይሄን ለብሰሽ እንዳትሄጂ ይሄንን ልብስ እንዳትለብሽ እንዲህ እንዳታረጊ የሚል አካል አለ። not because he's jealous he's protecting እና አሁን እንደዚህ አይደረግም። በቃ እስካማረባት ድረስ ለምን እርቃኗን አትወጣም? ለምን ሰውነቷን ሁሉ አታሳይም? they do not care። you failed as a man by the way እንደ ባል ፌል አድርገሃል። አንድ ሴት ልጅ ሁሉ ነገሯን እያሳየች ከሄደች you fail as a man። እንዴትስ ነው ኮምፎርታብል የምትሆኑት? አክቹሊ ገንዘብ ማግኛ ሊሆን ይችላል። ስለዚህ ገንዘቡ ከክብራችሁ በልጦባችኋል። አንዳንድ ወንዶች ታሳስቡኛላችሁ በጣም you've got to protect her ኖ ሊባል ይገባል። አንዳንድ ነገር ነው እንደዚህ እንድትለብሽ አልፈልግም። ኤክሰፕሽናሊ ሊፈቅዱ የሚችሉት ነገር ሊኖር ይችላል you know apart from that ግን there should be ኖ ሊባል ይገባል። እንዴ ልጅቷን በጣም እንድትታይ ያረጋት ነገር ስራው አይደለም። deliberately የሆነ አካሏን ስለምታሳይ ነው። ከዛስ it was totally sexual content by the way። የምትንበረከክበት እግሯንም የምትሰቅልበት ምንም ነገር የለው። መወሻሸቱ አያስፈልግም። it was a deliberate sexual positions። ለዛም ነው የምትታየው። anyways የወንድ ሮል ፕሮቴክት ማድረግ ነው ራይት። ፕሮቴክሽን ደግሞ ኢቭን ንግግራችንን ከመተመን ይጀምራል። በእናታችሁ እስቲ let's be honest ያገባች ሴትና ያላገባች ሴት እኮ የሆነ ዲስቲንክሽን አለ አይደለ? so don't do this don't do that እንኳን ባይላት ይደብረዋል። ሲደብረው ሺያስቱ ነው አረ መብቴ ነው ካለች at some point ያ ነገር እንደማይቀጥል ወቁ። እና ባሎች ሆናችሁ ሚስቶቻችሁን I don't like it ካላላችሁ አረ መብቴ ነው ምናምን የሚባል ነገር አለ ማለት ነው ትዳር ላይ። ኦኬ አንዳንዶቻችሁ በጣም ፒስፉል ስለሆናችሁ አትናገሩ። ትፈቅድላታለህ ምናምን ሲሆን እንዴ መብቷ ነው ምናምን ደግሞ ፕራውድሊ እኮ ነው አንዳንድ ወንዶች የሚያወሩት። እንዴ የሷ ሰውነት belongs to you ያንተም belongs to her አይደለ? በጣም ሴቷን ብቻ ሳይሆን ወንዱ ራሱ እንዲህ ደረትን እንደዚህ በየጊዜው ፎቶ እያነሳ እንትን የምትሄድ ከሆነ ኢንስቲትዩሽኑን እያከበርከው አይደለም። አንተም ቫሊዴሽን ፈላጊ ነህ ማለት ነው።
ሲክስ ፓክ አወጣው ምናምን ብለን ለህዝቡ ሁሉ ይውልኝ ካልክ አንተም ኢንስቲትዩሽኑን ሪስፔክት እያደረከው አይደለም። ኤኒዌይስ coming back to my point ሴቶች ራሳችንን እንደ ሸቀጥ ባስቀመጥንበት በዚህ ጊዜ አክብሩኝ ምናምን ማለት አንችልም። if you want to be respected ራሳችሁን ጠብቁ፣ ፕሮቴክት አድርጉ፣ ገርበብ በሉ። በቃ የሆነ የምንኮራባቸው የሰውነት አካል ሊኖሩን ይችላሉ። ሁሉንም ግን ለገበያ ማቅረብ አይጠበቅብንም። ገርበብ ማለት ይጠበቅብናል። በእውነት ነው የምላችሁ። ማለት የሆነ ደስ የሚል ነገር አለው in being covered by the way። እውነት covered የመሆን ደስ የሚል ነገር አለው። የሆነ እድሜያችሁ ሲጨምር እኛ ጋር ስትደርሱ ታውቁታላችሁ። I'm not saying I'm perfect. I made a lot of mistakes። ግን ደግሞ ገርበብ ማለት ጥሩ ነው። እንትን ሽፍንፍን በሉ አይደለም፣ ገርበብ በሉ። በቃ ሁሉ ነገር ኤክስፖዝድ አይሁን። if you want to be respected ራሳችሁን መጀመሪያ አክብሩ። እናንተ እንደ ሴክሹዋል ኦብጀክት መታየት ካልፈልጋችሁ፣ እንደ ወሲብ ዕቃ መታየት ካልፈልጋችሁ ራሳችሁን እንደ ወሲብ ዕቃ አድርጋችሁ ሶሻል ሚዲያ ላይ አታስቀምጡ። ሰው ሁሉ ባያችሁ ቁጥር ስለ ወሲብ እንዲያስብ ካረጋችሁት እኮ ፌል አድርጋችኋል ማለት ነው። ከሴትነት አልፋችኋል ማለት ነው። ብዙ ፕሬዝ የሚያደርጋችሁ ወንድ ሊኖር ይችላል፣ ግን it's not for your good። ለራሳችሁ ጥቅም አይደለም፣ ለራሱ ጥቅም ነው። go girl በቃ empowered ምናምን ሊላችሁ ይችላል። you failed። ነገ ላይ የሚያከብራችሁ ሰው አይኖርም። እና ራሳችሁን ፕሬዘንት የምታደርጉበት መንገድ ትንሽ ገርበብ ቢል ጥሩ ነው። ኦፕስ ተሳሳትኩ ምናምን እያላችሁ የምታሳዩትን ነገር ሁሉም ሰው ያውቀዋል። ሁሉም ሰው ያውቀዋል። እንደው የሚያነሳውት ምሳሌ ምንድን ነበር መሰላችሁ? ፎቶ ቤት ስንሄድ ድሮ ስንነሳ እንትን ወገብሽን ከወገብሽ ሰበር እንዲህ በይ ምናምን ብለው መቀመጫችን ተለቅ ብሎ እንዲታይ አይነት ኢሉዥን እንዲፈጠር ካሜራማኖቹ አይደሉም የሚነግሩን? ወንድ አይደሉም? so they know it። እንዲህ ብለን መስታወት ላይ ልጥፍ ብለን መቀመጫችንን ግፍት አድርገን ስንነሳ ያውቁታል። honestly ያውቁታል። አንዳንድ ነገሮቻችንን ስናደርግ ያውቁታል። በቃ በእውነት men are not fool። ወንዶች ሞኞች አይደሉም፣ ያውቁታል። እና በጣም ለመታየት በጣም ደግሞ ተቀባይነት ለማግኘት በጣም በሰውነታችን የሆነ ነገራችን አለ ብለን ራሳችንን በጣም ኤክስፖዝ ባናረግ ጥሩ። መከበር ከፈለግን ራሳችንን እናክብር። በቃ ሰው ሲያየን ሌላ ነገር እንዲናገረን የምናረግ ከሆነ it's how we presented ourselves። በቃ እንዲለብሳችሁ እንደዚህ ሁሉ ነገር እንሸፈኘ ስለሌላ ነገር የሚያስብ ወንድ አለ ብዬ አላስብም። ከባድ ነው። ግን የሆነ ነገርን ካሳየው አለማሰብ አይችልም። ኮሜንትም ሲጽፍልኝ ያኛው ነገርን በተመለከተ men are visual። ወንዶች በቃ በእይታ ነው በቃ አይደለ? ስለዚህ እይታቸው ኮራፕት እንዳይሆን የምናሳያቸውን ነገር ሊሚት እናድርግ። በጣም እያንዳንዱን ነገር ኤክስፖዝ አታድርጉ። መኝታ ቤት supposed to be respected አይደለም? በካሜራ ሊቀረጽ ሰው እንኳን እኮ መግባት የለበትም። መኝታ ቤታችሁ ይታያል፣ ፒጃማችሁ ይታያል፣ ሻወር ስትወስዱ የምታጣጣቡበት ምናምን ይታያል። አይን ሰዎች ሁሉ አክብሩኝ ብላችሁ ትጠብቃላችሁ? respect yourself first። መጀመሪያ ራሳችሁን አክብሩ። honestly ከዛ ለራሳችሁ በጣም ክብር ሲኖራችሁ ሞዴስት ትሆናላችሁ። ሽፍንፍን ትላላችሁ አይደለም? ገርበብ ትላላችሁ። ገርበብ ስትሉ ሰው ማክበር ይጀምራል። አለበለዚያ ራሳችሁን ለእርቃን ሩብ ጉዳይ እስኪቀራችሁ ድረስ እየለበሳችሁ ከዛም በኋላ እኔ እኮ ማለት በጣም ምናምን ብትሉ ማንም አይሰማም። የሚታየውን ነገር ነው ሰው የሚሰማው የሚያየው። ኤኒዌይስ በዚህ አቴንሽን ኢኮኖሚ በጣም ማምለጥና በጣም ገንዘብ መስራት ከፈለጋችሁ ነሰሰርሊ ራሳችሁን ለገበያ ማቅረብ አይጠበቅባችሁ። ነሰሰርሊ ሰውነታችሁን ለገበያ ማቅረብ አይጠበቅባችሁም። ያ ማለት ኦንሊ ፋንስ መስራት ነው። ኦንሊ ፋንስ ደግሞ ያው ዘመናዊ ሴተኛ አዳሪነት ነው። ግልጽ ነው አይደል? አንዳንዱ ቃል ቢጎረብጥም ድርጊቱን እያደረግነው ስለሆነ ማለት ነው። እና ምን ልላችሁ ፈልጌ ነው፣ ራሳችሁን አክብሩ። ሶሻል ሚዲያ ላይ ፕሬዘንት የምታደርጉት ነገር ራሳችሁን ይገልጣል። ወንዱ ሴት የለም ቢል ልክ ነው። ሶሻል ሚዲያ ላይ ያለው ሴት ሁሉ ራሱን በምን መልክ ይገልጣል? ግልጽ ነው። ቫሊዴሽን ፍለጋ፣ ማረጋገጫ ፍለጋ፣ ተወዳጅነት ፍለጋ የማናሳየው ነገር የለም። ገርበብ እንበል። አንዳንዱ ነገር ለፐብሊክ አይሆንም፣ አንዳንዱ ነገር ለህዝብ አይሆንም። ስለዚህ ራሳችሁን አክብሩ፣ ራሳችንን እናክብር ማለት ፈልጋለሁ። እንደምወዳችሁ ታውቃላችሁ።